አለይኩም ወረህመቱላሂ ወበረካቱ። ይሄ በሙስሊም ተማሪዎች ሊግ ተዘጋጅቶ በመንበር ቲቪ የሚቀርብላችሁ የ12ኛ ክፍል መልቀቂያ ፈተና ጥያቄዎች የምንሰራበት ፕሮግራም ነው። እኔ ናሂል ቦና እባላለሁ። ዛሬ የምናየው ከባለፈው ሳምንት የቀጠለ ማቴማቲክስ ጥያቄዎችን ነው የምናየው ማለት ነው። የመጀመሪያው ጥያቄ ሌት ኤፍ ቢ ኤ ፋንክሽን ወዝ ግራፍ ኢዝ ጊቨን ቢለው ይልና ግራፍ ይሰጠናል። which of the following is equal to f of x? ጥያቄው ምንድነው? ግራፍ ተሰጥቶን ፈንክሽኑን ኤክስፕሬሽኑን እንድናገኝ ነው ማለት ነው። በኢንስፔክሽን ግራፉ ዳውንዋርድ ፓራቦላ ነው። ዳውንዋርድ ፓራቦላ ኳድራቲክ ፈንክሽን ነው። ስለዚህ ጀነራል ፎርሙን ከጻፍን f of x equals ax square plus bx plus c ነው ማለት ነው። እና ምንድነው ማድረግ ያለብን? we need to find the values of a, b and c የዚህኛው ፈንክሽን ኤክስፕሬሽን ለማግኘት ማለት ነው የግራፉን። ስለዚህ ከግራፉ ላይ የምናየው ሁለት ፖይንቶች አሉ። የመጀመሪያው ምንድነው? ቨርቴክስ that is at x equals to 2 እሱ ምንድነው 2, 0 ማለት ነው። እዚች ፖይንት ጋር እዚችኛ ፖይንት ላይ ደግሞ 0, -8 ናት ማለት ነው። ከግራፋችን ሁለት ፖይንትን አገኘ ማለት ነው። ስለዚህ ሰብስቲቲዩት ማድረግ እንችላለን። that is f of 2 equals 0 እዚህ ጋር ደግሞ f of 0 equals -8 ይሰጠናል ማለት ነው። በኤክስፕሬሽኑ ውስጥ ሰብስቲቲዩት ስናደርግ that is f of 2 equals a times 2 square plus b times 2 plus c equals 0 that is 4a plus 2b plus c equals 0 ነው የሚሆነው ማለት ነው። የሁለተኛው f of 0 equals -8 አለን። 0 ሰብስቲቲዩት ስናደርግ በኤክስፕሬሽናችን ውስጥ ምንድን ነው የሚሰጠን? that is 0 ሰብስቲቲዩት ስናደርግ c simply equals -8 ነው የሚሆነው ማለት ነው። በመጀመሪያ ኤክስፕሬሽን ውስጥ ያችንን ሰብስቲቲዩት ማድረግ እንችላለን። that is 4a plus 2b minus 8 equals 0 that is 4a plus 2b equals 8 ሲምፕሊፋይ ስናደርገው በሁለት 2a plus b equals to 4 ነው የሚሆነው ማለት ነው። እቺን አለን ለመጀመሪያ ኢኩዌሽን ማለት ነው። now we need to find another equation ሌላ ኢኩዌሽን ብናገኝ የኛውን ጥያቄ ሶልቭ ማድረግ እንችላለን። ምክንያቱም we have two variables here a and b እና ሌላ ኢኩዌሽን ካገኘን ደግሞ በማጣፋት a እና የb ቫልዩ ማግኘት እንችላለን ማለት ነው። we have a point 0, -8 ይሄኛውን ፖይንት አለን። ሌላው ፖይንት ደግሞ ማግኘት አለብን ማለት ነው። አንድ አዲሽናል ፖይንት እናገኝ። ሌትስ ሴይ x, y ፖይንት p ብንለው ግራፋችን ላይ ቢገኝ and x equals h እቺ ቨርቴክሳችን ብትሆን then 2h minus x, y is also on a graph ግራፋችን ላይ የሚገኝ ፖይንት ነው ማለት ነው። we have the vertex x, h equals ቨርቴክሳችን 2 ነው ማለት እዚህ ጋር እንደምናየው ማለት ነው። this is the vertex that is the maximum value x equals to 2 is the vertex. we have a point 0, 8 ስለዚህ ሰብስቲቲዩት ብናደርግ 2 times hአችን 2 ነው ማይነስ ኤክሳችን 0 ነው -8 ማለት ነው yአችን። ስለዚህ 4, -8 is also a point on the graph ማለት ነው። ስለዚህ ፖይንታችንን አገኘን ማለት ነው። የመጀመሪያውን ኢኩዌሽን ያዙልኝ። that is 2a plus b equals 4 የሚለው ማለት ነው። now substitute f of 4 equals -8 ማለት ነው። ከዚህኛው ፖይንት እንዳገኘው ኤክስፕሬሽናችን ደግሞ f of x equals ax square plus bx plus c equals a square plus bx plus c ነው ኤክስፕሬሽናችን። f of 4 ማለት a times 4 square plus b times
4 ስለዚህ a times a to the power 4 square plus b times 4 plus c equals minus 8 ይሆናል ማለት ነው። ሶ 4 ስኩዌር ማለት 16 a ፕላስ 4 b c ማለት ደግሞ ከቅድሙ እንዳገኘነው ማይነስ 8 ማለት ነው ኢኳልስ ማይነስ 8 ሶ 16 a ፕላስ 4 b ኢኳልስ 0 ነው የሚሆነው ማለት ነው። 8 ነው ወደዛ ስናሳልፍ ሶ በአራት ሲምፕሊፋይ ስናደርግ 4a ፕላስ b ኢኳልስ 0 ነው የሚሆነው። ሶ ፍሮም ሂር b ኢኳልስ ማይነስ 4a ይሆናል። ዲስ ኢዝ ዘ ሴከንድ ኢኩዌሽን። ስፔስ እንዳገኝ ላጥፈው ከዚህ ላይ እቺኛዋን ሰብስቲዩት ማድረግ እንችላለን ማለት ነው በመጀመሪያ ኢኩዌሽን ውስጥ። ሶ 2a ፕላስ b ማለት ማይነስ 4a ነው ኢኳልስ 4 that is minus 2a equals 4 a ምንድን ነው የሚሆነው ማይነስ 2 ነው የሚሆነው ማለት ነው። ኤያችንን አግኝተናል ማለት ነው። ናው ቢያችን ደግሞ that is minus 4a so minus 4 times a ማለት ማይነስ 2 ነው b equals 8 ነው። ሲያችን ደግሞ ቅድሙ ላይ ማይነስ 8 ነው የሚሆነው። ስለዚህ በኤክስፕሬሽናችን ውስጥ ሰብስቲቲዩት ብናደርግ እነዚህን የቫሪያብሎችን ቫሊዩ የፋንክሽን ኤክስፕሬሽን ማግኘት ይችላለን ማለት ነው። ሶ ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ነው። ኤ ስንት ነው? ማይነስ 2 ሶ ማይነስ 2 ታይምስ ኤክስ ስኩዌር ቢ ደግሞ 8 ነው ፕላስ 8ኤክስ ሲ ደግሞ ማይነስ 8 ነው። ስለዚህ ዲስ ኢዝ ደ ፋንክሽን ማለት ነው። ስለዚህ ሶሉሽኑ ምንድን ነው የሚሆነው? ማይነስ 2ኤክስ ስኩዌር ፕላስ 4ኤክስ የሚለው አይሆንም። ቢ ላይ ደግሞ 2ኤክስ ስኩዌር ይላል። ስለዚህ አይሆንም እሱ። ሲ ላይ 8ኤክስ ማይነስ 2ኤክስ ስኩዌር ማይነስ 8 ሲ ኢዝ ደ ኮሬክት አንሰር። ምንድን ነው ያደረገው? እችኛውን ነው ቀድሞ የጻፈው 8ኤክስ ብሎ ከዛ ማይነስ 2ኤክስ ስኩዌር ማይነስ 8 ብሎ የተጻፈው ነው ማለት ነው። ሶ ዲስ ኢዝ ደ ኮሬክት አንሰር ማለት ነው። የመጀመሪያው ጥያቄ አንሰሩ ሲ ነው ማለት ነው። ሁለተኛው ጥያቄ in a triangle ABC the measure of the angle B is 90 degree with the measure of angle A 30 degree and BC equals 11 centimeter. Then what is the length of AC ይላል። So let's construct a triangle ABC. Triangle ABC. We can see that it's right angle triangle. B ብንሎችን that 90 degree ማለት ነው right angle triangle ነው። እዚች ጋር A ብለን ሳሳይናል እዚህ ጋር C. The measure of the angle A is 30 degree. It is given. ኤኛው 30 ዲግሪ ነው እና BC ደግሞ 11 ሴንቲሜትር ይላል። then what is the length of AC ይላል። እቺኛው ሌንግዝ ነው የተጠየቅነው። እቺኛው ከዚህ ጀምራ እስከዚህ ያለችው ማለት ነው ሌንግዝ AC። ሶ የኛው በጣም ቀላል ጥያቄ ነው። ምንድነው የምናደርገው? ሲምፕሊ ኢትስ ራይት አንግል ትራያንግል ላይክ ሳይን ኦፍ አንግል ኤ ብንወስድ ምን ይሰጠናል? ኢትስ ኦፖዚት ኦቨር ዲ ሃይፖትነስ ሶ ደ ኦፖዚት ኢዝ BC and the length of BC and the hypotenuse is the length of AC ነው የሚሆነው። so that is sine of angle A. Angle A is given 30 degree. Sine of A is 1/2 equals the length B is 11 centimeter and the length AC is what we need to find. So simply crisscross በማድረግ length of AC equals 2 times 11 centimeter. So እዚህ ጋር ለምታና AC simply ስንት ነው የሚሆነው ማለት ነው? 22 centimeter 22 ሴንቲሜትር ነው የሚሆነው። ሶ A is the correct answer ነው የሚሆነው ማለት ነው። እንደዚህ አይነት ጥያቄዎችን ከአንግል እና በሳይድ ባለው ሪሌሽን ሲምፕሊ ኢንስፔክት በማድረግ መስራት እንችላለን ማለት ነው። ሶ A is the correct answer።
ቀጣዩ ጥያቄ ምንድን ነው የሚለው given a circle of diameter 16 centimeter a chord of the circle is 6 centimeter far from the center of the circle which of the following is the length of the chord ምን አለን we have a circle of diameter 16 centimeter diameter አለ 16 centimeter ነው the chord of the circle is 6 centimeter far from the center of the circle እሺ ሰርክሏን ራፍሊ እናንሳት እዚህ ጋር ራፍሊ እናንሳት ምንድነው ምለው diameter ማለት ምንድነው it's a line that passes through the center of the circle and connects two points on the circle ማለት የትኛውም ላይን ሆኖ በሴንተር ውስጥ ማለፍ አለበት በሴንተር ውስጥ አልፎ ሁለት ፖይንቶችን ሰርክል ላይ ያሉትን ፖይንቶች የሚያገናኝ ከሆነ that's the diameter of the circle chord ግን ምንድነው it's also a point a line that joins two points of the circle but never pass through the center በሴንተር ውስጥ ፓስ ማያደርግ ነው chord ማለት ነው ስለዚህ we have let's say this is the center C እንበለችኛዋን ከዛ ሁለት ፖይንቶችን የሚያገናኝ ላይን that is the diameter of the circle እና ሌንግዙ ስንት ነው 16 ሴንቲሜትር ነው ይለናል እና we have a chord of the circle that is 6 centimeter far from the center of the circle ይላል የሆነ chord አለን let's say እቺኛዋ chord እንበላት chord አለን ይሄ chord ከሴንተራችን 6 ሴንቲሜትር ነው የሚርቀው ማለት ነው then ጥያቄ which of the following is the length of the chord እቺኛዋ chord ሌንግዟ ስንት ናት ነው የሚለው we need to find this distance ማለት ነው እቺኛዋን ዲስታንስ ከዚህ ጀምራ እስከዚህ ያለችዋን ዲስታንስ so ምንድነው we have the diameter of circle 16 and the chord which is 6 cm far from the center of the circle so ምን ማድረግ እንችላለን እዚህ ጋር we can construct a triangle construct ማድረግ እንችላለን ከcenter of the circle to the point to this point let's say this point B እና ምንድነው ከሴንተራችን ጀምሮ እስከ ፖይንት የሆነ ፖይንት ሰርክል ላይ ያለው ርቀት ምን ይባላል ራዲየስ ይባላል that is ራዲየሳችን that is half of the diameter so the diameter is 60 centimeter and the radius should be 8 centimeter ስለዚህ ከዚህ ጀምራ ከሴንተራው ጀምራ እስከ ፖይንት ቢ ያለችው ዲስታንስ 8 centimeter ናት so we're forming the right angle triangle so we took the perpendicular distance from the center of the circle to the chord and now we constructed a right angle triangle so we can find this distance let's say d naught here d naught now ዲስታንሳችን ማለት ነው right angle triangle ላይ ያለችው ማለት ነው so this distance ምን አገኘ ማለት ነው እዚህ ጋር okay right angle triangle ነው እቺኛው d naught ብለናታል this one is 6 this one is 8 so applying Pythagoras theorem we have d naught square plus 6 square equals 8 square so d naught square that is 8 square minus 6 square 64 minus 36 d naught square is 28 ወደ ላይ ልመለስና so d naught 8 square root of 28 means 7 times 4 so d naught equals 2 square root of 7 centimeter ነው የሚሆነው ማለት d naught that is only naught ስለዚህ እዚች ጋር ያለችው ዲስታንስም d naught ናት ማለት ነው ስለዚህ the total distance equals 2 d naught that is 4 times square root of 7 centimeter ነው የሚሆነው ማለት ነው so C is the correct answer ማለት ነው so the next question is f of x when f of x equals 4x cubed plus kx minus 1 is divided by x minus 1 over 2 the remainder is 3 what is the value of k so the question is basically addressing the remainder theorem and address የሚያደርገው the remainder theorem remainder theorem ምንድነው የሚለው whenever a polynomial function f of x is divided by x minus a then f of a is the remainder f of a ምንድነው ሪሜይንደራችን ነው የሚለው remainder
ስለዚህ we have a polynomial function f of x አለን that's 4x cube plus kx minus 1 ነው። x minus a አለን እችኛው ማለት ነው። በዚህኛው ዲቫይድ ከሆነ ሪሜንደራችን 3 ነው የሚለው so f of from the remainder theorem we have f of 1 over 2 which is equals to 3 so substitute ማድረግ ብቻ ነው ማለት ነው። f of x አለን that is 4x cube plus kx minus 1 so we have f of 1 over 2 equals 3 so f of 1 over 2 equals 4 times 1 over 2 cube plus k times 1 over 2 minus 1 equals 3 ነው የሚሆነው ማለት ነው። ስለዚህ 4 times ላይኛው ኪዩብ ስናደርገው 1 over 8 ነው plus k over 2 አንድ ነው ወደዛ ስወስዳት 4 ነው ማለት ነው። እዚህ ጋር ያለችው that's minus 1 yes so let me simplify this so k plus 1 over 2 equals 4 so k plus 1 equals 8 so k 7 ነው የሚሆነው ማለት ነው። so from the option we have b equals 7 b ነው የሚሆነው ማለት ነው ሶሉሽን so እንደዚህ አይነት ጥያቄዎች ሲመጡ just apply the remainder theorem ምንድን ነው የሚለው whenever a polynomial function f of x is divided by x minus a then the remainder will be f of a ነው የሚሆነው። ስለዚህ ፖሊኖሚያል ፋንክሽናችን ተሰጥቶናል እዚህ ጋር በዚህኛው ዲቫይድድ የሆነው x minus 1 over 2 ሪሜንደራችን 3 ብሎ ሰጥቶናል so f of 1 over 2 ስንት ነው የሚሆነው ማለት ነው 3 ነው የሚሆነው ሰብስቲቱት አድርገን ሲምፕሊ የኬን ቫልዩ ማግኘት እንችላለን so in this case the answer is b 7 ነው የሚሆነው ማለት ነው። the next question which of the following is the simplified form of x minus x plus 3 over x minus 1 divided by x minus 3 over x squared minus 2x plus 1 ይላል simplified form ነው ይጠይቃል so let's begin with እችኛዋን sorry x minus 1 as common ልውሰዳትና so ከላይ ምን አለን okay x minus 1 ወስጄ እዚህ ጋር አንድ ነው so x times x minus 1 ነው የሚሆነው minus x plus 3 እችኛዋን አለኝ ማለት ነው። እችኛዋን ዲቪዥን ደግሞ ማልቲፕላይ በማድረግ ኢንቨርስ አደርገዋለሁ ማለት ነው። እችኛዋን ኢንቨርስ አደርገውና x square minus 2x plus 1 over x minus 3 ነው የሚሆነው provided that x አችን should be different from 1 and x also should be different from 3 x አችን ከአንድ እና ከ3 ዲፍረንት መሆን አለበት ማለት ነው because ዲኖሚኔተራችን 0 መሆን ስለማይችል ማለት ነው። ስለዚህ ስናባዛው ከላይ ያለው x ስኩዌር እችኛዋን minus x minus 3 over x minus 1 times እችኛዋን ማለት ደግሞ ኤክስፓንድ የሆነች ናት x square minus 2x plus 1 ይሄ ማለት x square minus x minus x plus 1 over x minus 3 ማለት ነው። ሶ እችኛዋን ደግሞ ራሷን እንትን ሳረጋት ኮምፓክት ሳረጋት ምን ነው የምትሆነው x minus 1 square over x minus 3 ነው የምትሆነው ማለት ነው። ስለዚህ we can እችኛዋን ዲሌት ማድረግ እንችላለን። ይሄን ያለ ማለት ነው። ሶ ይሄኛውን ወደ ያለምጣና x square minus 2x minus 3 over x minus 1 times x minus 1 square over x minus 3 ሶ ቺኛዋንም ከላይ ያለችዋን x square minus 2x minus 3 የምትለዋን በፋክተራይዝ ላርጋት ኤክስፓንድ የሆነችዋን ፋክተራይዝ አረጋት ቁጥር በወዝድ ጥሩ ነው። ሶ minus 3x plus x minus 3 yes so x minus 3 plus 1 x minus 3 so this will be x plus 1 times x minus 3 ነው የሚሆነው ማለት ነው።
እችኛዋ ማለት ነው። ስለዚህ ኤክስ ፕላስ 1 ታይምስ ኤክስ ማይነስ 3 ኦቨር ኤክስ ማይነስ 1 ታይምስ ኤክስ ማይነስ 1 ስኩዌርድ ኦቨር ኤክስ ማይነስ 3 yes provided that x should be different from 1 and 3 ስለዚህ ኒው ሲምፕሊፋይ ማድረግ ነው። ቺኛዋ በዚህኛው ጠፋለች፣ ቺኛዋ በዚህኛው ጠፋለች። ስለዚህ የቀረው ሲምፕሊ x plus 1 times x minus 1 ነው የሚሆነው። so this equals x square minus 1 ነው የሚሆነው ማለት ሲምፕሊፋይድ ፎርማችን provided that x should be different from 1 and 3 so from the options yes we got C is the correct answer ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ሲመጡ ሲምፕሊፊኬሽን ውስጥ ምንድነው ኮንሲደር ማድረግ ያለብን? ኮምፓክት ሆኖ ካሉ ፋክተራይዝ ማድረግ ነው። ፋክተራይዝ አድርጎ ሲምፕሊፋይ ማድረግ ነው። እና ደግሞ we don't have to forget the ኤክስፕሬሽናችን ዲፋይን የሚደረግበትን ዶሜን ማለት ነው። in this case x ከ1 እና ከ3 ውጭ መሆን አለበት ማለት ነው። ዜሮ ዲኖሚኔተራችንን ዜሮ የሚያደርጉ ቫልዩዎችን ወይ ደግሞ አንዲፋይን የሚያደርጉ ቫልዩዎችን ማውጣት ያለብን ማለት ነው ከዛ ውስጥ። so in this case he is the correct answer. okay, the next question is which of the following is the inverse of f of x equals square root of x minus 3? inverse ነው የተፈለገው። inverse of the function square root function ነው square root of x minus 3. whenever we need to find the inverse of a function የምንከተላቸው አንድ 3 ወይንም 4 ነጥቦች አሉ። የመጀመሪያ ላይ f of x አችንን በy ስዋፕ ማድረግ ነው። f of x የሚለውን በy መቀየር ነው። ከዛ በኋላ ስዋፕ x is y x እና y ስዋፕ ማድረግ ነው። ከዛ በኋላ solve for y ነው ማለት ነው። so in this case f of x አለ square root of x minus 3 ነው። so f of x አችንን y አድርገን equals square root of x minus 3 ነው። እና አሁን ደግሞ swap x with y ይላል ማኖ ስቴፑ y አችንን በx ማለት ነው። so x equals square root of y minus 3 ከዛ መጨረሻው ስቴፕ ደግሞ solve for y ለy solve ማድረግ ነው። ስለዚህ in this case I take the square of both sides. So x square equals y minus 3. So in this case we have y equals x square plus 3 ነው የሚሆነው ማለት ነው። yes so this equals the inverse of our function ማለት ነው. so y equals x square plus 3 the inverse of the function. now what is the domain of this function? ዶሜኑ ምንድን ነው የትኛው ፋንክሽን የሚለውን ኦሪጂናሊ ፋንክሽናችን f of x equals square root of x minus 3 የሚለው ላይ ዶሜናችን ምንድን ነው? ዶሜናችን ሲምፕሊ ስኩዌር ሩት ፋንክሽን ስለሆነ x minus 3 should be greater than or equals to 0 እንዲህ መሆን አለበት because it is square root ስለሆነ ስኩዌር ሩታችን ደግሞ ዲፋይን የሚደረግበት always greater than or equals to 0 በሆነ ቫልዩ ላይ ነው። so x is greater than or equals 3 ነው የሚሆነው። so this is the domain. ዶሜናችን ሲምፕሊ 3 ኮማ ፖዚቲቭ ኢንፊኒቲ ነው የሚሆነው። now what is the range of this function? range of this function ስለዚህ በኤክሳችን በዶሜኑ ቫልዩ ሬንጃችን ነው የምናገኘው። so what's the minimum value for this minimum value of this function? ሬንጃችን ማለት ነው። that is 3 substitute ብናደርግ 0 ነው የሚመጣው። 0 እና ከዛ በላይ ነው ሬንጃችን ማለት ነው። so the range of this function equals 0 comma positive infinity ነው የሚሆነው። so this is the domain which is 3 comma positive infinity ሬንጃችን ደግሞ 0 comma positive infinity that is for the first function f of x ማለት ነው። ኢንቨርስ ላይ ግን ምንድነው ዶሜን እና ሬንጃችን ስዋፕ ነው የሚደረጉት ይቀያየራሉ ማለት ነው። meaning
መጀመሪያ ላይ ዶሜናችን አለ 3 ኮማ ፖዚቲቭ ኢንፊኒቲ ሬንጃችን 0 ኮማ ፖዚቲቭ ኢንፊኒቲ ናው ኢንቨርስ ጊዜ ዶሜናችን ምንድን ነው የሚሆነው ማለት ነው 0 ኮማ ፖዚቲቭ ኢንፊኒቲ ሬንጃችን ደግሞ 3 ኮማ ፖዚቲቭ ኢንፊኒቲ እንዲህ ማሰብ እንችላለን። ሌትስ ሴ a ኮማ b is a point on a function f of x ላይ ቢሆን እና ኢንቨርስ ኦፍ ብንፈልግ የዚህኛው ፈንክሽን ኢንቨርስ ብንፈልግ ኤ ፖይንት አይደለም አሁን እዚህ ላይ የሚገኘው ምንድነው ቢ ኮማ ኤ ነው ማለት ነው። ቤዚክሊ ኤክስ እና ዋይ ቦታቸውን ተቀያይሯሉ ማለት ነው። ሶ ዶሜናችን እና ሬንጃችን ቦታቸውን ይቀያይራሉ ማለት ነው። ሶ ኢን ዲስ ኬዝ ኢንቨርሳችን ዶሜን ደግሞ ምንድነው የመጀመሪያው ፈንክሽን ሬንጅ ነው የሚሆነው። ሶ ኤክሳችን ኢን ዲስ ኬዝ should be greater than or equals 0 ነው የሚሆነው። ስለዚህ this is the inverse of this function. So A is the correct answer. B ለምንድን ነው የማይሆነው? B because ዶሜናችን ይሄ ስላልሆነ ዶሜናችን x is greater than 0 ሲሆን ሬንጃችን ደግሞ 3 ኮማ ፖዚቲቭ ኢንፊኒቲ ነው የሚሆነው። So A is the correct answer ማለት ነው። Let's proceed to the next question. Let P minus 1 over 2 comma 3 and Q 4 comma minus negative 5 are points on the line y equals kx plus b. Which of the following is the value of k? እና ሁለት ፖይንቶች የተሰጡን p እና q ተሰጡናል። They are points on the line y equals kx plus b. እነዚህ ፖይንቶች y equals k plus b ላይን ላይ ነው የሚገኙት ከሆነ we can infer that ይሄኛው ላይ ምንድነው it is linear የሆነ ነው linear line ወይም linear function ማለት እንችላለን ማለት ነው in this case. So linear function ነው in a linear function we are basically finding the value of k የkን value የፈለግን ነው. So in linear function k is basically the slope ቺኛው slope እንደሆነች ማወቅ እንችላለን። So slope ነው so y equals kx plus b. So slopeአችን simply y2 minus y1 over x2 minus x1 times x plus b ነው. So we can treat this k as a slope. The slope treat እናደርገውና and now we have 2 points. So these points are p and q and they are given ተሰጥተውናል። ስለዚህ kአችን simply and the slope treat በማድረግ ማግኘት እንችላለን ማለት ነው። So in this case so y2 is minus 5 minus y1 is 3. This is so okay let's assign it x1 y1 x2 y2. ስለዚህ so y2 minus y1 over x2 minus x1 ብለን ማግኘት እንችላለን። So y2 is minus 5 minus y1 is 3 over x2 is 4 minus x1 is minus 1 over 2. So basically minus 8 over 4 plus 1 over 2 no. So minus 8 over 9 over 2 no የሚሆነው that is minus 16 over 9 ነው የሚሆነው ማለት ነው። So this is basically the value of k. So D is the correct answer. Minus 16 over 9. So let's proceed to the next question. Which one of the following is the solution set of the equation 1 over 25 the power of x plus 5 times 0.04 the power of x equals 30? So basically ሶሉሽን ሴት መፈለግ ነው ጥያቄው። የዚህኛውን ኢኩዌሽን ሶሉሽን ሴት መፈለግ ነው። So let's rewrite the question here. So 1 over 25 the power of x plus 5 times so basically 0.04 ማለት በፍራክሽን ስቀይሮ that is 1 over 25 ማለት ነው። So 1 over 25 ላድርገው እንዲቀለኝ the power of x equals 30. As we have a common here 1 over 25 the power of x and 1 plus 5 equals 30. So 1 over 25 the power of x equals 30 divided by 6.
So that is 5. So here we have 25. So እንዲህ ማለት እንችላለን 25 the power of minus x ማለት እንችላለን እዚህ ጋር equals 5. So this implies 5 the power of minus 2x ማድረግ እንችላለን። that is 25 ማለት 5 ስኩዌር ነው። so እዚህ ጋር ስናባዛው minus 2x ይሆናል ከላይ so equals 5. so we can cancel 5 by 5 here so minus 2x equals 1. so እዚህ ጋር ልምጣና so simply minus 2x equals 1 መጣልኝ። x አችን ስንት ነው የሚሆነው ማለት ነው? simply minus 1 over 2 ነው ማለት ነው። so we asked the solution set ስለተጠየቀን እንዲያርገን minus 1 over 2 ነው የሚሆነው ማለት ነው። so C is simply the correct answer. so እንደዚህ ጥያቄዎች ሲመጡ just solve ማድረግ ነው እና በሶሉሽን ሴት ውስጥ ማስቀመጥ ነው ማለት ነው። so it's one of the simple question. C is the correct answer ማለት ነው። ቀጣዩ ጥያቄ ደግሞ what is the solution set of the equation logarithm of x plus 1 to the base 4 minus twice logarithm of x to the base 4 equals 0.5. so logarithm questionዎችን logarithmic equationዎችን solve ስናደርግ basically consider ማድረግ ያለብን ነገሮች አሉ። first we need to know the properties of the logarithms. የሎጋሪዝም ፕሮፐርቲዎችን ማወቅ አለብን። ለምሳሌ ፕሮዳክት ፕሮፐርቲ ያለ ለምሳሌ ሎጋሪዝም ኦፍ ኤክስ ታይምስ ዋይ ቱ ዘ ቤዝ ቢ ኢኳልስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቢ ፕላስ ሎጋሪዝም ኦፍ ዋይ ቱ ዘ ቤዝ ቢ ነው የሚሆነው። እንዲሁም ሎጋሪዝም ኦፍ ኤክስ ዲቫይድድ ባይ ዋይ ቱ ዘ ቤዝ ቢ ኢኳልስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቢ ማይነስ ሎጋሪዝም ኦፍ ዋይ ቱ ዘ ቤዝ ቢ ነው። እንዲሁም a times logarithm of x to the base b ቢሰጠን this simply equals logarithm of x the power of a to the base b ነው። ስለዚህ we need to know some of these rules ማለት ነው። so in this case ምንድነው የምናየው እዚህ ጋር ቺኛዋን twice logarithm of x to the base 4 ይላል። ስለዚህ ቺኛዋን ሁለትን እዚህ ጋር አምጣት ይችላል ስኩዌር ላደርጋት ማለት ነው። so let me write it. so x plus 1 to the base 4 minus logarithm of x squared to the base 4 ማድረግ ይችላል ማለት ነው depending on this rule. so equals 0.5. now we have the minus here. ሁለት ሎጋሪዝሞች ተቀናነሱ ማለት logarithm of x to the base b minus logarithm of y to the base b ማለት ምንድነው? logarithm of x divided by y to the base b ማለት ነው። so that is logarithm of x plus 1 divided by x squared to the base 4 ማለት ነው equals 0.5. so simply ይሄ ደግሞ simplify ያደርገዋል x plus 1 over x squared equals 4 times 4 the power of 0.5 sorry እንዲህ ነው የሚሆነው ማለት ነው የምናገኘው ኢኩዌሽን። so 4 raised to ይሄ ማለት 4 ማለት 2 ስኩዌር ነው ታይምስ 0.5 ደግሞ ማለት 1 over 2 ነው ሲምፕሊ 2 ነው የሚሆነው። so I have x plus 1 over x square equals 2. this implies x plus 1 equals 2x squared ነው ማለት ነው። so 2x squared rearrange ሳደርገው minus x minus 1 equals 0. so ምንድነው ኳድራቲክ ኢኩዌሽን መጣልን ማለት ነው። so ይሄኛው ፋክተራይዝ ለማድረግ እንሞክር። okay that is 2x squared minus x minus 1 equals 0. so 2x squared minus 2x plus x minus 1 equals 0 ባደረገው factorized ይሆንልኛል ማለት ነው because minus 2x plus x is minus 1 and minus 2 times 1 is minus 2 so 2x into x minus 1 plus 1 times x minus 1 so 2x plus 1
ታይምስ ኤክስ ማይነስ 1 ኢኳልስ 0 ኢኳልስ 0 ሶ ኤክሳችን ኢዝ our x is equals minus 1 over 2 or x equals 1 የኤክስን ቫሊዩ እኔ ፋክተራይዝ በማድረግ ነው ተጠቅሜ ያገኘሁት። ከእናንተ ኳድራቲክ ፎርሙላን በመጠቀም ማግኘት ትችላላችሁ። እና አሁን የትኛው ነው ሶሉሽን ሴት የሚለውን ማግኘት እንችላለን። ሶሉሽን ሴታችን የትኛው ነው የሚይዘው? ማይነስ 1 over 2 ሶሉሽን ሴት መሆን ይችላል። ኤክሳችን is equals to 1 ሶሉሽን ሴት መሆን ይችላል የሚለውን we need to find where the logarithm is going to be defined. የትኛው ፖይንት ላይ ነው ሎጋሪዝማችን ዲፋይን የሚሆነው? ዶሜኑ ማውጣት ማለት ነው። here we have x plus 1 here we have x so በሎጋሪዝም ዲፊኒሽን x plus 1 should be greater than 0 and x እዚች ጋር ያለችው ማለት ነው should be greater than 0 so x is greater than minus 1 and x should be greater than 0 ስለዚህ ኤክሳችን ጀነራሊ greater than 0 መሆን አለበት። ምንወስደው x greater than 0 መሆን አለበት ማለት ነው። so this cannot be the solution. x minus 1 x equals minus 1 over 2 cannot be the solution set for this equation. So the solution is only x plus 1 you know. So the solution set is going to be only the set containing 1 ነው ማለት ነው። ስለዚህ ይሄኛው አይሆንም because ሁለቱንም ነው ኢንክሉድ ያደረገው። ይሄኛው ደግሞ አይሆንም፣ ይሄኛውም አይሆንም። so c is the only correct solution. ስለዚህ እንደዚህ አይነት ጥያቄዎችን ሶልቭ ስናደርግ ምንድነው ማየት ያለብን? ሶልቭ ብቻ ማድረግ ሳይሆን ሶልቭ ካደረግን በኋላ we need to determine where the logarithm is going to be defined ማለት ሎጋሪዝማችን ጋር ዲፋይን እንደሚሆን ካጣራን በኋላ ሶሉሽን ሴታችን ውስጥ መቀመጥ ያሉበትን ቫልዩዎችን ማግኘት እንችላለን ማለት ነው። ለዚህ ሳምንት ያዘጋጀሁት ጥያቄ እና መልሶች ይህን ይመስላሉ። በቀጣይ ሳምንት እስክንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።